ይህ የምፅዓቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። መረጃዎችን ያጠናከረ ይዞልን የሚመጣው ፓስተር አለማየሁ ነሙ ሲሆን ፕሮግራሙን የመራና መሰናዶውን ኤዲት በማድረግ ወደ እናንተ የሚያቀርበው ይልቃል አስራት ነው። መልካም ጊዜ። ሻሎም ሻሎም፣ ውድ የምፅዓቱ አዋጅ ነጋሪ አድማጮቻችን እንዴት ዋላችሁ? እንደተለመደው እንግዲህ በዓለማችን ወቅታዊ ጉዳይ ላይ ለመወያየት ከፓስተር አለማየሁ ጋር ተሰይመናል። ዓለማችን በአሁኑ ሰዓት በከፍተኛ ልዩ ልዩ ወቅታዊ ጉዳዮች እየተናወጠች ትገኛለች። እነዚህ ክስተቶች ደግሞ በእኛ ሕይወት ላይ ምን ፋይዳ አላቸው እያልን በመጽሐፍ ቅዱስ ቅኝት በመቃኘት የሚጠቅሙንን ሐሳቦች በመውሰድ ራሳችንን ደግሞ ዝግጁ እንድናደርግ የሚያስደርጉ የማንቂያ ደወሎቻችን ናቸው። በአንክሮ እንድትሰሙን እንድታደምጡን በጌታ ፍቅር እናሳስባለን። አጠገቤ ፓስተር አለማየሁ ይገኛል። እንግዲህ ተመልሰን የምንመጣ ይሆናል። ይልቃል አስራት ነኝ ከምፅዓቱ አዋጅ ነጋሪ አገልግሎት። አድማጮቻችን ዓለማችን እንግዲህ በልዩ ልዩ ወቅታዊ ጉዳዮች እየተናወጠች ትገኛለች። እነዚህ ጉዳዮች ደግሞ ምንድን ናቸው በማለት ከፓስተር አለማየሁ ጋር እንወያይበታለን። መረጃዎችን እንደተለመደው አሰባስቦ ይዞልን መጥቷል። ከነዛ ውስጥ ደግሞ የመራረጠውን ደግሞ ያጋራናል። እኛም እንግዲህ ልባችንን ከፍተን ጆሮአችንንም ጭምር ከፍተን እንድናደምጥ እግዚአብሔር እንዲረዳን ምኞታችን ነው። በቀጥታ ወደ መረጃው ከመሄዴ በፊት ከፓስተር ጋር ሰላምታ ተለዋውጠን ወደ መረጃችን እናመራለን። ሰላም ላንተ ይሁን ፓስተር። እንደምን አለ ወንድም ይልቃል? እግዚአብሔር ይመስገን። ያው መግቢያ ላይ ተናግሬያለሁ። ዓለማችን በዘርፈ ብዙ ወቅታዊ ጉዳዮች በመናወጥ ላይ ትገኛለች። ነገር ግን እነዚህ ጉዳዮች ደግሞ ለእኛ በጣም ጠቃሚዎች ናቸው። በተለይ በመንፈሳዊ አንድምታ እጅግ ስለሚጠቅሙን አንተ ደግሞ መረጃዎችን አሰባስበህ መጥተሃል። እንግዲህ ልታጋራን ትችላለህ? ምንድነው እንግዲህ ባለፈው እንግሊዝ ሀገር 764 በሚል የተነሳውን የሰይጣን አምላኪዎችን ጉዳይ ገልጸን ነበረ። አሁን ላይ ምንድነው የሰይጣን አምላኪዎች በእርግጥ ሰይጣንን በተለያየ መንገድ ሰዎች ያመልኩታል። አብዛኛው የሚታወቅ የነበረው በስውር ነው። በጥንቆላ መልክ በተለያዩ መልኮች ነበር የሚታወቁት። እንደ ቸርች እንደ ኦፊሻል ለምሳሌ እንደ ቸርች ኦፊሻል ሆኖ ብዙም አይታወቅም። አሁን ግን በጉልህ እየመጣ ነው ያለውና ይሄ ከጊዜ ወደ ጊዜ በዓለም ላይ ዙሪያ መስፋፋቱ እጅግ እየጨመረ በመምጣቱ አሁን ላይ በግልጽ በዓለም ዙሪያ እየታየ ነው ያለው። እየታየ ነው፣ እየተመለከ ነው ያለው። ተከታዮቹም በተለያየ መንገድ እንግዲህ ያው እየጨመሩ ነው የመጡትና እንግዲህ አንዳንድ ያው ኢሉሚናቲዝም ስንልም የሰይጣን አምላኪዎች ናቸው። እንደገና ደግሞ ከልት ወይም የስህተት ትምህርቶችንም ያው የጨለማው መንግስት ነው የሚዘራው በቤተ ክርስቲያንም መልክ በብዙ መልክ ነው እንግዲህ ለምን ዓለምን ለማሳትና የሰው ልጆችን ለማሳትና ወደ ገሃነም ይዞ ለመውረድ የማይጠቀምበት መንገድ የለም። ጦርነቱን ይጠቀማል። የተለያዩ ጣዖቶችን ሰዎች እንዲያመልኩ በማድረግ ይጠቀማል። እንደገና ደግሞ ዘመናዊ በሆነ አካባቢ ደግሞ ልክ እንደ ኢሉሚናቲዝም አይነት ይጠቀማል። በገንዘብ በተለያየ መልክ እያደረገ እንደዚሁ ነው። እንደ 764 በሚሉ ሰዎችን እያደራጀ በማህበራዊ ድረገጾች ውስጥ ሰዎች እንዲገቡ በማድረግ ሰዎች ለሰይጣን ተገዢ እንዲሆኑ እያደረገ ይጠቀማል። ኪነ ጥበቡንም ዓለም በመጠቀም ፖለቲካውን ብዙ ነገሮችን ይጠቀማል። ግን አሁን ምንድነው ዛሬ በጣም ያስደነቀኝና እንደዚህ ገሃድ የወጣ ነገር ስላየው ነው የጨመረ መምጣቱ ብቻ ሳይሆን የአምልኮትና የሚከተሉትም መብዛት ብቻ ሳይሆን በግልጽና በስውር
የሚደረጉ ነገሮች አሁን በገሃድ በአደባባይ እየወጡ መሆናቸው ስላስደነቀኝ ነው። ይሄውም እንግዲህ በአሜሪካ አንድ በኦክላማ ግዛት ማለት ነው ሐውልት ከዚህ በፊት አቁመውት ፈርሶ ነበረ። አሁን እንደገና ለማቆም የተደረገውን ጥረት ፍርድ ቤት እንዳይቆም አግዷል። እና እንግዲህ ሊያቆሙ የፈለጉበት ቦታ ላይ ከዚህ በፊት የቆመበት 10ቱ ትእዛዛት የተጻፉበት ቦታ ነው። የ10ቱ ትእዛዛት ጎን ላይ ነው አሁን ለማድረግ የፈለጉት። የሚገርም ነው። እና የ10ቱ ትእዛዛት እንግዲህ ጎን ላይ ለማቆም የተፈለገበት ዋና ምክንያት እኩል ነን ከእግዚአብሔር ጋር የሚል እሳቤውም እንደዛ ነው እንጂ። እና አሁን የሰይጣን አምልኮ አንዱ እሳቤው ምንድነው? ለሰው ልጆች የደረስንላቸው እኛ ነን። እግዚአብሔር ክፉ ስለሆነ የሰው ልጆች እንዳይበሉትና እንዳይጠቀሙበት የከለከለውን ነገር እንዲበሉ አድርገን የሰው ልጅ ከእግዚአብሔር እጅ ነፃ ያወጣ ነው እኛ ነን ብለው ነው የሚያስቡት። አሁን ተመልከት፣ ለምሳሌ ሐውልት ምን ብለው ነው የሚጠሩት? የጥበብ የነፃነት የእውቀት ሐውልት ብለው ነው የሚጠሩት። ተመልከት፣ የጥበብ የነፃነት የእውቀት ሐውልት ብለው ነው የሚጠሩት። እና ነገር ግን ይህ ሐውልት ድጋሚ እንዳይቆም ተከልክሏል። በሐውልቱ ላይ ያሉት ምስሎች ብዙ ናቸው። አንደኛው ይሄ ምስሉ የባፎሜት ምስልን ይመስላል። የሴትና የወንድ መራቢያ ብልትን የያዘ ነው ምስሉ የያዘው ማለት ነው። የሁለት ሕፃናት በግራና በቀኝ ወንድና ሴት ሕፃናት ቆመው ያሉበት ምስል ነው። ይሄ ብቻ አይደለም። ምስሉ ፊቱ የፍየል መልክ እንዲይዝ ተደርጎ ነው። እንግዲህ ፍየል ማለት ተምሳሌትነቱ ምን እንደሆነ በደንብ ይገድባል። መጽሐፍ ቅዱስ ላይ በመንጋው መካከል ፍየል እንዳይገባ ይነግረናል። እንግዲህ የእግዚአብሔር ልጆች በበግ ነው የተመሰሉት፣ በግራና በቀኝ እንደሚቆሙት። አዎ። እና እንደዚህ አይነት ነገሮችን ተስተውሏል። እንግዲህ ይሄ ብቻ አይደለም። በምስሉ ላይ ያለው በኋላው በጀርባው ላይ ሁለት የተጠመጠሙ እባቦች ይገኛሉ። እንደገና ደግሞ ባለ 5 ጫፍ ኮከብ ምስሉ ላይ ይታያል። ይሄ ሲምቦሊክ በሙሉ ስትመለከታቸው ከአጋንንት አምልኮ የመጡ ሲምቦሎች ናቸው። አጋንንታዊ ሲምቦሎች ናቸው። እነዚህ አጋንንታዊ ሲምቦሎችን በትውልድ ውስጥ ለማስገባት፣ በወጣቱ ውስጥ ለማስገባት፣ ለምሳሌ ሕፃናቶቹ የተቀመጡበት ምክንያት ምንድነው? ሕፃናት ሐውልቱን ሲያዩ እንዳይፈሩ፣ እንዳይደነግጡ የሚገርም የማለማመድ እንትን ማለት ነው። አዎ፣ እንዳይደነግጡ ለማድረግ ነው። እንግዲህ እነሱ ሴጣኒዝምን የሚሉት የግል ነፃነት አቀንቃኞች፣ የእውቀት እና የጥበብ ባለቤቶች ነን ብለው ነው የሚያስቡት። የጥበብ ሁሉ ባለቤት ማን ነው? እግዚአብሔር ነው። የጥበብ ሁሉ መጀመሪያ ማን ነው? እግዚአብሔር ነው። እግዚአብሔርን መፍራት ነው። አዎ፣ እነሱ ግን እኛ ነን ብለው ነው እየተናገሩ ያሉትና እንግዲህ በዚህ ሐውልት ላይ የተሰጡትን ምስሎች በተናጠል በተለያየ ጊዜ በሰይጣን አምልኮ ቤቶች ውስጥ ወይም ቤቶች ላይ ወይም ደግሞ አምላኪዎች ልብስ ላይ ሊሆን ይችላል፣ ቲሸርት ላይ ሊሆን ይችላል፣ ተመልከት፣ ዕቃ ላይ ሊሆን ይችላል። ምንድነው ስታምፕ ተደርገው ይታያሉ። ስታምፕ ተደርገው ይታያሉ። ለምሳሌ ብዙ ጊዜ አይተህ ከሆነ ይሄ ባለ 5 ኮከብ እና አንድ ደግሞ አንዳንድ ጊዜ እንደ ፒራሚድ ቅርጽ ኖሮት አንድ አይን ውስጡ ያለው እነዚህ ነገሮች በተለያየ ሰው ልብሶች ላይ ከጀርባ አንዳንድ ኢትዮጵያ ውስጥም ታያለህ፣ ከጀርባ ትመለከታለህና ትርጉሙ ምን እንደሆነ እንኳን ብዙ ሰዎች አይገባቸውም። እሱ ብቻ እኮ አይደለም ፓስተር፣ ብዙ ጊዜ እንደው ይስተዋላል ሚዲያው ላይ
በተለይ እነዚህ ሴሌብሪቲስ የሚባሉ ዘፋኞች የፖለቲካም ሰዎችም ጨምሮ አንድ ጊዜ እንዲሁም የካቶሊኩ ጳጳሳውን የሞቱት ፖፕ ፍራንሲስ ይሄ ሁለት ጣት አድርጎ ልክ የአውሬውን ምስል በማሳየት እንደ ሰላምታ የሚጠቀሙበታል። አንዱ የረሳሁት እንደዚህ አስታወስከኝ። በአፈሜቱ ላይ አንድ እጅ ወደ ላይ ሁለት ጣት የያዘ አለ። አንድ እጅ ደግሞ ሁለት ጣት ወደ ታች። ይሄ ሰላም ብለው ነው የሚያስቡት እነሱ። ይሄ ደግሞ ምንድን ነው? ያው እንግዲህ ተቃራኒ የተገለበጠ ሰላም ማለት ነው። ተቃራኒ ነው እና ምንድነው ስትመለከተው ይሄ ቀላል ነገር አይደለም። አሁን ላይ በኢትዮጵያ ውስጥም እየተስፋፋ ነው ያለው ይሄ ጉዳይ። የተለያዩ የጨለማ ቤቶች አሉ። የጨለማ ቤቶች ስንል ዳርክ ሃውሶች አሉ። በተለይ አሁን እነዚህ ከምሽት ጭፈራ ቤቶች በስተጀርባ ያሉ ነገሮች አብዛኛው ለዚህ ስራ የተመቻቹና ለዚህ አምልኮ የተዘጋጁ ናቸው። ኦፊሻሊም ደግሞ በመንግስት ፍቃድ አውጥተው ባይንቀሳቀሱም በተለያዩ ፎቆች ውስጥ እንዳሉ ይታወቃል። ትውልድን ልንጠብቀው ይገባል ከእንደዚህ አይነት ነገር። ትውልድን ልንታደገው ይገባል ከእንደዚህ አይነት ነገር። አሁን እኛ ሀገር ምንድነው መሰለው ኦፊሻል ወጥተው የማያደርጉበት ምክንያት ካልቸሩ በጣም እጅግ ስትሮንግ ስለሆነና በሶስት እምነቶች የታጠረች ሀገር ነች ኢትዮጵያን ስትመለከታት። ክርስትናው አለ፣ ፕሮቴስታንቱ አለ፣ እንደገና ደግሞ ሙስሊሙ አለ። ይሄኛው መስተጋብሩ የሄደበት መስተጋብር የመጣበት መስተጋብር እንደዚህ አይነት ነገሮችን እንደ ነውር ስለሚቆጥር በግልጥ እንዳይወጡ ከልክሏቸዋል እንጂ እኛ ሀገር በእንደዚህ ጉዳይ እጅግ እየተስፋፋ እንደመጣ ትውልዱ ሊያውቀው ያስፈልጋል። እንደው አጠናክረን እንድትመልስልኝ የምፈልገው በጣም ጥሩ ነጥብ ነው ያነሳው ፓስተር። አሁን ይሄ ገሃድ ወጣ ያልከው ድሮ እንደውም የሚባለው ሲክሬት ሶሳይቲ አይደል የሚባለው ይሄ ምስጢራዊው አይታወቁም። አሁን ግን ወደ ገሃድ እየመጡ ነውና ምን ልልህ ነው ይሄ ሳጣኒዝም እምነት መስራች አንቶኒ ላቪ ይባላል። በፈረንጆቹ 1966 ላይ ነው ይሄንን የሳጣኒዝም እምነትን በይፋ እንደ ባይብል ጽፎ እንትን ያለውና እንደው ባጭሩ ምነግርህ ነገር ፓስተር የባዮግራፊውን ብነግርህ ይሄ አንቶኒ ላቪ የሚባለው የቤተ ክርስቲያን ታዋቂ ሙዚቃ ተጫዋች የነበረ ነው እና ሳንቲም ለማግኘት ናይት ክለብ በሚሄድበት ጊዜ ሙዚቃ ለመጫወት እዛ ሾልከው የሚመጡ ፓስተሮች አሉ። ትልልቅ የሚባሉ ፊገር የሆኑ አገልጋዮች መጥተው የሚያደርጉትን ሲያይ እጅግ ከመበሳጨቱ የተነሳ በራሱ ዛቢያ ያሰበሳለ ነው ሰይጣን ያገኘውና ወደ ሰይጣኒዝም እምነት ራሱን የለወጠውም በዚህ ነውና በጣም ብዙ ተከታዮችን አፍርቷል። እና አሁን ጥሩ ፖይንት ስላነሳህልኝ ነው ለምንድን ነው የሰውዬ ወጥቶ ይሄንን እምነት እንዲመሰርት የሆነው? እንግዲህ ይሄ ግልጽ ነው። አሁን አንዱ ምን መሰለህ፣ አሁን በእነ አሜሪካ በእነ አውሮፓ የኒው ሊበራሊዝም አስተሳሰብ የግል ነፃነት ነው። አንዱ ሰይጣኒዝም አሁን አንዱ አስተምሮቶቻቸው የግል ነፃነት ጀስት በራስ ላይ የፈለከውን ነገር የማድረግ ነፃነት አለህ ነው። ልክ ነው ማለት ነጥቤ ምንድን ነው? ከቤተ ክርስቲያን ነው የወጣው ይሄ እምነት ልልህ ነው። አፈንግጦ ድሮስ ምንድን ነው? ይሁዳይት ነበረ፣ ከኢየሱስ ጋር ነበረ እኮ ይሁዳይት ነበር፣ ከኢየሱስ ጋር ነበር። በ30 ዲናር ሄዶ ስሞት እኮ ነው ተለይቶ በ30 ዲናር የሸጠው። ሰይጣን ገባበት ይላል። ስለዚህ የሰይጣን ተልቆ ግልጽና አንድና አንድ ነው። ነገር ግን የሚመጣባቸው መንገዶች ጥበቡ፣ ለምሳሌ ሕዝቅኤል ላይ ሄደ ስትመለከት እሳቱን ከውስጡ አወጣው ይላል። አመድ አደረኩት። ጥበቡን ግን አላወጣውም። ጥበብ አለው። አሁን ግን የተለያየ ጥበቦችን ነው የሚጠቀመው። ትውልድን አትራክት የሚያደርግበት እውቀት የሚጠላ አለ ወይ? ጥበብ የሚጠላ አለ ወይ? ነፃነት የሚጠላ አለ ወይ? አሁን ተመልከት። ሴጣኒዝም ማለት ጥበብ ነው ይልሃል። ሴጣኒዝም ማለት ነፃነት ነው ይልሃል። ሴጣኒዝም ማለት እውቀት ነው ይልሃል። ነው ወይ? ተመልከት። ነው ወይ? ነፃነት ሲልህ በነፃነቱ ስሚት ለእግዚአብሔር አትገዛ ነው፣ ለአምላክ አትገዛ ነው። በራስ ላይ ጀምሮ ማለት ነው። ለምሳሌ ኒው ኤጆች አንዱ ከሚከተሉት ነገር ራስህ ወደ አምላክነት የምታድገው ነው የሚሉ
ገብቷል። አይምሮን ክፈተው፣ ውስጥህን ክፈተው። ገብቷል። ሜዲቴት አድርግ፣ እንትን ተመልከት፣ አተኩር አንድ ነገር ላይ። ምን ይገባብሃል? ያኔ መንፈሲክ ነው የሚገባብህ፣ አጋንንት ነው የሚገባብህ። ክፍት ስትሆን አጋንንት ይገባብህ። አጋንንት ሲገባብህ የተወሰነ ጥቃቅን ነገሮች እጅ ላይ ስለሚገቡ ገንዘቦች ምናምኖች የሆነ ነገር ስለሚገባ እግዚአብሔርን ያገኘን ይመስልህ፣ ለካ ወደ እግዚአብሔር እያደግኩ ነው የምትለው። እውነት ነው። ነገር ግን አይደለም። ሰው ነው። ሰው ነው። ስለዚህ የሰው ልጅ ከኤዶም ገነት ጀምሮ እየፈተነ ሊጥለው እየመጣ ያለ ማን ነው? ሰይጣን ነው። ተመልከት እንዴ! የዚህ ኢየሱስ ክርስቶስ ራሱ ምንድን ነው ያለው? በእኔ ላይ አንዳች ስልጣን፣ የዚህ ዓለም ገዢ ወደዚህ ምድር ይመጣል፣ ግን በእኔ ላይ አንዳች ስልጣን የለውም ነው ያለው። ስለዚህ ይህንን ስዕል ልጆች ሰዎች አድርገው አይታጠቅም። የባፎሜት ስዕል በሀበል መልክ በተለያየ አያውቁትም። ስለዚህ ቤተክርስቲያን ይህን ልታስተምር የሚገባል። ቤተክርስቲያን እኔ አንዳንድ ጊዜ ስለ ቤተክርስቲያን መናገር እየከበደኝ እየመጣ ነው። ምን ላይ ነው ያለችው ነው እያሉ በቃ ጥያቄ የሆነብኝ ያለው ነገር ምን ላይ ነው ያለችው? ትውልዱስ የት ቦታ እንዳለ ታውቃለች? ተመልከተ። አንዳንዶቹ የሰይጣን ተከታዮች እንደመሆናቸው የምታውቀው ቤተክርስቲያን መሪዎች ላይ አንዳንድ ቤተክርስቲያኖች ምንድነው የሚያደርጉት? በቃ ልብስ ላይ ፋሽን ነው። ልብስ ላይ አታተኩር፣ እንትን ላይ አታተኩር፣ መንፈስ ላይ ልብስ ሲምቦሉን አንጠልጥለው እየዞርክ ለብሰው እየዞርክ የጌ ባንዲራ እዚህ ላይ አድርገህ እየዞርክ ምንድነው አታድርገው ማለት ምን ማለት ነው? እና ስለዚህ ቤተክርስቲያን ልትነቃ ያስፈልጋል። ይሄ ጉዳይ በጣም አሳሳቢ ነው። እጅግ እየተስፋፋ የመጣ ጉዳይ ነው። ምናልባትም ይሄ ጉዳይ ወደፊት ለቤተ ክርስቲያን ጌታ ኢየሱስ ክርስቶስ ካልመጣና እንግዲህ ንጥቀት ካልሆነ ይሄ ጉዳይ እጅግ አሳሳቢና ብዙ ትውልድን ከቤተ ክርስቲያን ሊነጥቅ የሚችል ጉዳይ እንደሆነ ልናውቅና በጊዜ ወጣቶቻችን ላይ ልጆቻችን ላይ የእግዚአብሔርን ቃል ልንዘራባቸው ልንሰራ ያስፈልጋል እላለሁ። ስላዳመጣችሁኝ አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ ማድረግ አይረሳ። አገልግሎታችንን ለብዙዎች እንዲደርስ የእናንተ አስተዋጽኦ ወሳኝ ነው። አስተዋጽኦ እያደረጋችሁልን ያላችሁ እግዚአብሔር ይባርካችሁ፣ ተባረኩልን። ጌታ ጸጋ ሰላም ይብዛላችሁ በማለት የቀኑን መልእክቴን በዚህ ላይ ጨርሳለሁ። ሻሎም። እግዚአብሔር ይባርክ ፓስተር። በጣም ወሳኝ የሆነ አጀንዳ ነው ይዘህልን የመጣኸው። እንግዲህ ቤተክርስቲያን በዚህ ላይ መንቃት እንዳለባት አበክረን ማሳሰብ እንወዳለን። እንግዲህ ሰይጣን የብርሃን መልአክ መስሎ እስኪመጣ ድረስ ብሎ የነገረን ጌታ ኢየሱስ ነው። አሁን ደግሞ አደጋዎች ሁሉ እየታዩ ነው ያሉት። በተለይ ሰው ሰራሽ አስተውሎት ወይም ደግሞ አርቲፊሻል ኢንተለጀንስ AI። በዚህ መልኩ ደግሞ ሰይጣን በብዙ አቅጣጫ ሰዎችን እያስደነቀ እያስገረመ ብሎም ደግሞ ሊያስት በሚችልበት መልኩ እየተገለጠ ስለሆነ ቤተክርስቲያን አይኖቿን ከፍታ ነቅታ መንጋዎቿን መጠበቅ አለባት የሚል ብርቱ መልእክት ማስተላለፍ እንወዳለን። ጌታ ኢየሱስ ይባርክ ፓስተር፣ ይዘህልን ስለመጣው ስለዚህ ጉዳይ ወደፊት ደግሞ እግዚአብሔር ከፈቀደ በስፋትም የምንመጣበት ይመስለኛል። እንግዲህ ለዛሬ ይዘን የመጣነው ርዕሰ ጉዳይ ይህን ይመስላል። ምሽት ላይ ደግሞ በሌላ ርዕሰ ጉዳይና መረጃ ተመልሰን የምንመጣ ይሆናል። እስከዚያው ድረስ የእግዚአብሔር ምሕረት ቸርነት ከእያንዳንዳችን ጋር እንዲሆን እንመኛለን። ሻሎም። ለዛሬ ይዘን የመጣነው ወቅታዊ መረጃ ይህንን ይመስል ነበረ። በሌላ ጊዜ በሌላ መሰናዶ እስከምንገናኝ ሰላም ለእናንተ ይሁን።